ያ ብዙ ችግሮቻችን የሚያልፉት በእናት ጉያ ውስጥ ነው። እናት እንዲህ ናት፣ ራሷን ለአደጋ ጥላ አንተን የምታድን፣ ራሷን ለረሃብ አጋልጣ አንተን የምታጠግብ። ስለ እናት እንደ እናት በእናት ምትክ በእናት ፋንታ ነው ያየሁት ነገር እናትን የሆነ እንጂ የመሰለ አይደለም። የእናት ሚናዋ ከባድ ነው፣ ሰፊ ነው፣ ጥልቅ ነው። ስለ እናት ለእናት ሲባል በእናት ፈንታ በእናት ምትክ እንደ እናት አገር ነች፣ እህት ነች፣ ትዳር ነች። እናት ብዙ ናት። በብዙ ሰው ልብ ውስጥ ያላት ቦታ ኦልሞስት ዘ ሴም ነው። እናትን መተካት ያው አይቻልም። እናትን በክፉ የሚስል አለ ብዬ አላስብም። የእናት ልብ በጣም ይርቃል፣ ዲፕ ነው፣ ሰፊ ነው። አገር የምትባሉ ትዳር እናት ብለን ብትላት እንደዛ ነች። እናት ሪፕሌሰብል ናት፣ የምትተካ አይደለችም። የብዙዎች እናቶች ሚና የታወቀ ነው። በቃ ምንም ጥያቄ የለውም። እናትን መተካት አይችልም። አባት ራሱ ሪፕሌሰብል ነች። እውነት ነው። እናት ፍቅር ውስጥ አልፈን ነው ብዙ ችግሮች የምናመልጠው። የእናት ሚናዋ ከባድ ነው፣ ሰፊ ነው፣ ጥልቅ ነው። ስለ ልጆቿ መሆን ያለባትን ነገር ለመሆን ወደኋላ ማትል ናት። ነው የዚች ዓለም ኑሮ ለሆነ ሰው መባረክ፣ ለሆነ ሰው መቆም ምክንያት መሆን ነው። ሁላችንም በእግዚአብሔር ዘንድ አንድ ነው። የሆነ ሰው ላንተ ሆኗል፣ አንተ ደግሞ ለሆነ ሰው እየሆንክ ነው። ያ የሆንክለት ሰው ደግሞ ለሆነ ሰው ይሆናል። ሰው ቼን ነው፣ ሰንሰለት ነው። ለውጥ ባይሰልፍ ትንሽ ፔንፉል ነው። የእግዚአብሔር ልጅ በሁሉም ነገር ውስጥ አለ። በተለይ በበጎ ነገር ውስጥ ሰው ሁሉ መጥፎ አይደለም። የቆምከው ሳትደነቃቀፍ ቀርተህ ሳይሆን እግዚአብሔር ስለምትል ነው። you have the master key። ለየትኛውም ችግር ቁልፉን ስለያዝከው ነው። የተፈጠረው እኮ በእግዚአብሔር አምሳያ ነው። ከእግዚአብሔር ጋር ያለ ሰው በምንም አይነት ታክል ውስጥ ቢሆን ይቆማል። ፈታኝ ነገር ውስጥ ስላልገባህ አይደለም። ፈታኝ ነገሮች በብዙ ዳይሬክሽን ይመጣሉ። ግን የሚመጡትን የሚፈትኑ ነገሮች የምተረጉምበት የምትመለከትበት ወይም ደግሞ ለሚፈትኑት ነገሮች ፕሮዲውስ የምታደርገው መፍትሄ ነው ማተር የሚያደርገው እንጂ በማንኛውም አይነት ዘርፍ ውስጥ እንቅስቃሴ ውስጥ there are lots of problems እና ችግር አይደለም የማይኖረው፣ ለችግሩ መፍትሄ ነው ብዙ ጊዜ የማይኖረው። እግዚአብሔር እንዴት ስራ እየሰራ እንዳለ የሚያኖረን እሱ እንደሆነ ለሌላ መትረፍ እንድንችል ያደረገው እሱ እንደሆነ ያገባኛል። አንተ ጉዳይ ችግር እኮ ጎናችን፣ ቤታችን፣ ጎረቤታችን አለ። በጉያችን ይዘነው ጤናማ እጅና እግር አለኝ። ሌላ እንደጎደለብኝ እንዲሰማኝ አልፈቅድለትም። እንዳይኖር እጅና እግር ኖሯቸው ግን ካልጋ መነሳት ያልቻሉ ህፃናት ያሉበት ቤት ስለሆነ ዕለት ዕለት እግዚአብሔርን ስላለኝ እጅና ስላለኝ እግር ማመሰግንበት ነው። በጣም ፈታኝ የሆነ ቦታ ላይ ሰው የሚሰራበት ቦታ ላይ በጣም አድካሚ፣ በጣም አዛይ፣ በጣም አፍጊ ብዙ ነገር የሚጠይቅ ቦታ ላይ 13 ዓመታትን አሳልፈሃል። አሁንም እዛ ውስጥ ነው ያለው እና ፈተና የለውም ወይ? ለኛ እዚህ መድረስ የትኛውም ቻሌንጅ ያስፈልግ ነበር። ስቴፒንግ ስቶን ነው። ሁሉን የሚሰራው እግዚአብሔር ነው ብዬ አምናለሁ። ልብ ሲጎለምስ ነው ብዙ በጎ ነገሮችን ወደ መስራት የሚመጣው። እያወቀው የበሰልክ ስትመጣ ሁሉም የሚሆነው በምክንያት ነው። አንተን ሊያስተምር ሚኒንግፉል ለሆነ ነገር ቢዚ የወገ ሰው ነህ። የምትሰራው ስራ ትልቅ እንደሆነ አውቀህ ስትሰራው ልዩነት ማምጣት ትችላለህ። ታከብረዋለህ፣ ልዩነት ማምጣት ትችላለህ ብለህ ምክረኛል። እሺ፣ እጅግ በጣም የምወድህ የማከብርህ ወንድሜ ለቃለ መጠይቅ ያደረኩልህን ጥሪ በአክብሮት ተቀብለህ እዚህ ስለመጣ በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ እና ደግሞ ደጅ አስጠንቻለሁ። ረጅም ጊዜ ሶሪ ብያለሁ ኦፊሻሊ። ምንም ችግር የለም ያሬድ፣ ሁልጊዜ የምረዳ ሰው ነኝ፣ ወንድም ነኝ ማለት ያው እኔም ደግሞ ደጋግሜ ለመጠየቄ ምክንያቴ አንተ ጋር ጥሩ ነገር እንዳለ የማምን ሰው ስለሆንኩኝ ነው። አንተ ጋር ያለው ጥሩ ነገር ለሌሎች ሪፍሌክት እንዲያደርግ ብናደርግ አንድም ሰው ቢሆን እንደሚማር እርግጠኛ ስለሆንኩኝ ነው ደጋግሜ አንተን እንግዳይ ለማድረግ የወደድኩትና አልዘገየንም። ያው መሆን ያለበት ጊዜ ዛሬ ስለሆነ ነው የሆነው። እነዛ ያልሆኑባቸው ጊዜያቶች በብዙ ምክንያት ያው የማይሆኑባቸው ጊዜያቶች ስለነበሩ ነውና ባለመውደድ ወይ ደግሞ ለኔ ሪስፔክት በማጣት እንዳልሆነ ፍጹም እርግጠኛ ነኝና ዛሬ ስላገኘው ግን ደስ ብሎኛል። አመሰግናለሁ በድጋሚ። እኔም አመሰግናለሁ። ብዙ መናገር እንደማልችል ያው ታውቃለህ፣ ግን ያሳመነኝም ይሄ ንግግርህ ነው። ለሰዎች የሚጠቅም ነገር አለው። አንድም ሰው ቢሆን እኮ
መማር ከቻለ እድል ነው አይደል? የሰውየው መማር ፍላጎት እንዳለው መማር ከፈለግን ከጉዝም ነገር መማር እንችላለን ይባላል። ከኔም ከሰው ከሆንኩት ደግሞ መማር ከፈለገ አንድ ሰው መማር ይችላል። ስለዚህ መድረስ ቢችል ሜክ ሴንስ የሚለው ነገር ግንዛቤ ስላገኘው ነው ካንተ። ቴንኪው በድጋሚ አመሰግናለሁ ያሬድ። ትልቁ ነገር መፍቀድ ነው። መፍቀድ ውስጥ ብዙ ነገር አለ። ፍቅር አለ፣ ትትና አለ፣ እንደገና ደግሞ በጣም ደስ የሚል ሰብዕና አለ እና አንተ በብዙ ነገሮች ውስጥ ብዙ መፍቀድ ያለ ሰው እንደሆንክ በብዙ ጉዳዮች ውስጥ አውቃለሁኝና ለዛም ነው ምንም ሳልጠራጠር ሳላመነታ አንተን እንግዳ የማድረግ ምኞት በውስጥ ያሳደርኩት ማለት ነው። ስለዚህ እንደተሳሳትኩ አላስብም፣ ትክክል ነኝ እና የምንጫወተው እንደ ታናሽና ታላቅ ወንድም ነው። ነፃ መድረክ ነው። ቅድም እንዳልኩት እኔ ሁልጊዜ የምረዳህ ወንድምህ ነኝ። አይነው አንተ ዘ ሞስት ቢዚየስት የምትባል ሰው ነህ በብዙ ነገር ባተሌ ነህ። ባተሌነት ደግሞ ትርጉም ያለው ስለሆነ እረዳሃለሁ። ቢዚ ፎር ነቲንግ የሚሆኑ ሰዎች አሉ። አንተ ግን ሚኒንግፉል ለሆነ ነገር ቢዚ የወገ ሰው ነህ። የምትሰራውን ትልቅ ስራ አውቃለሁና ከዛ አንጻር ብዙ ጊዜ ቀጠሮች ያሰብን ሳይሳካ ቀርቷል። መቅረቱን እኔ እንደ ችግር አላየውም። ስለዚህ እረዳሃለሁ ለማለት ነው። በመጀመሪያ ሙሉ ስምህን፣ የስራ ድርሻህን፣ ባለህ ተቋም ውስጥ የተቋምህን ስም፣ የምትሰራውን ስራ ጥርምጥን አድርገህ ለሌሎች አስተዋውቅልኝ። ያሬድ አብዱ እባላለሁ። ብዙ የምታወቀው ያው ያሬድ ስለእናት ነው። ስለእናት የበጎ አድራጎት ድርጅት ሴቶች ህፃናት ላይ የሚሰራ የዛ ድርጅት ዋና ስራ አስኪያጅ ነኝ። ለምን ያህል አመታት ይሄንን ተቋም መራኸው? ስለ እናት የራሱ ታሪክ እንዳለው ታውቃለህ። ሰፊ ታሪክ። ስለ እናትን ዘንድሮ 13ኛ ዓመት ወደ 14 2011 ጀምሮ እኔ ያስተዳደርኩት ነው። 2010 ነው ኢንፋክት ድርጅቱን የተቀበልኩት። ስለ እናት ለእናት ሲባል በእናት ምትክ በእናት ፈንታ እንደ እናት ብዙ ናት። በብዙ ሰው ልብ ውስጥ ያላት ቦታ ኦልሞስት ዘ ሴም ነው። እናትን በክፉ የሚስል አለ ብዬ አላስብም። የእናት ልብ በጣም ይርቃል፣ ዲፕ ነው፣ ሰፊ ነው እና የእውነት እዚህ ተቋም ውስጥ የሚሰራው ስራ የእናትን የሚመስል ነው። የእናት ምትክ ሆነን ነው የምንሰራው የሚል ትርጓሜ ይሰማኛል። የእውነት እንደዛ ነው? ትክክል ነኝ? አዎ፣ ስለ እናት እንዳልከው ነው። ትርጉሙም ራሱ እንደ እናት፣ በእናት ምትክ፣ በእናት ፋንታ ነው ኖርማሊ የተቋሙ የስሙ ትርጓሜ። ስራውም እንደዛ ነው። አሁን እናትን መተካት ያው አይቻልም። ሪፕሌሰብል ነች። እውነት ነው። እናት አገር ነች፣ እህት ነች፣ ትዳር ነች፣ ብዙ ነገር ብለህ ታብራራዋለህ። ሪል ደግሞ በጣም ሬር የሆነ ከእውነት የወጣ ነገር እንደው ላለመናገር ብለን ስነልቦና ጉዳትም ሊሆን ይችላል። ሌላም የጤና ቀውስ ውስጥ ያለች እናት ችግር ሊኖርባት ይችላል። ግን ማሱን ሪፕሬዘንተው የምታደርገው እናት እቺ ነች። በቃ ለሁሉም አገር የምትባለው ወይም ትዳር እናት ብለህ የምትላት እንደዛ ነች። ጤናማውም ማለት ነው። እና የብዙዎች እናቶች ሚና የታወቀ ነው። በቃ እንደውም የአባት ሚና ብዙ አይታወቅም። ሁሉም ጋር ባይባልም በሀገርም ላይ ልታየው ትችላለህ። ግን እንደ ዓለም አባቶች ያላቸው ሚናና እናት ያላቸው ሚና አላቸው። የራሳቸው ድርሻ አላቸው። ግን ምንም ጥያቄ የለውም እናትን መተካት አይችልም አባት ራሱ። እኛ ያው የምንሰራው ከህፃናት ጋር ነው፣ ከሴቶች ጋር ነው። ስለዚህ የመጡበት ማህበራዊ ቀውስ ያለፉበት መንገድ ብዙ ጫናዎች፣ ብዙ መንገድ እንዲጎዱ አድርጓቸው ሊሆን ይችላል ህፃናቱ። ግን ያ ብዙ ችግሮቻችን የሚያልፉት በእናት ጉያ ውስጥ ነው። በእናት ፍቅር ውስጥ አልፈን ነው ብዙ ችግሮች የምናመልጠው። በጣም ነጥረው የሚወጡ ደግሞ ወላጅ አባቶች ደግሞ አሉ። የእናት ሚናዋ ግን ሰፊ ነው። ሸክም እንዳለ የታወቀ ነው። እያንዳንዱ ቤት ጓዳ ውስጥ ሚና ቢኖራቸውም እንኳን የጋራ ምትለው የተናጠልም ኃላፊነት ቢኖራቸውም ግን የቤቱና ልጅን ከማሳደግ ጋር ተያይዞ ግን ያለው ትልቁ ድርሻ የእናት ነው። በዚህ በእኛ ስራችንም ለማየት አንዳንድ ጥናቶችም እንደሚያሳዩት ተሞክሮችንም አሁን ዓለም ላይ አውሮፓም አሜሪካም ወንዱ በጣም ኢንጌጅድ ይሆናል ልጅን ከማሳደግ ጋር ተገር ራሱ አቅፎ ከመሄድ ጀምሮ። ግን እንደ እናት አይደለም። የእናት ሚናዋ ከባድ ነው፣ ሰፊ ነው፣ ጥልቅ ነው። ይህንን እንደው በትክክል እንደርሰዋለን የምንለው አይደለም። ተፈጥሮም ሳይንሱም ጋር መጋጨት ነው። ተቋማችን ውስጥ እንደምታየው
ባወቅ ነው ያወቅከውን አይደል የምትኖረው። በተቻለ መጠን ቤተሰባዊ ፍቅር እንዲኖረው ለማድረግ ጥረት እናደርጋለን። ስራችንም ቤተሰብ ተኮር ነው። ልጆች በማሳደጊያ ውስጥ ማደግ የለባቸውም ነው የምንለው። የመጨረሻ አማራጭ ነው። እንደ አማራጭም ሳናስቀምጠው ግን ጊዜያዊ መጠለያ፣ ሌሎቹን አማራጭ የድጋፍ አይነቶች መፈለጊያ ተደርጎ ግንዛቤ ውስጥ እንዲገባ እንሞክራለን። እንደዛም እንሰራለን። ሌሎቹን አማራጭ ፈልገን ልጆች በዛኛው በሌሎቹ አማራጮች ውስጥ እንዲያድጉ ጥረት እናደርጋለን። ግን የተቋሙን ስም ስናነሳ አሁንም ስራው እንደዚህ ሆኖ እንዳለ የተቋሙ ስም የመጀመሪያዋ ሕፃን ስም ስለ እናት ነው። በተቋም ውስጥ አገልግሎት ያገኘችው የመጀመሪያዋ ሕፃን ስሟ ስለ እናት ነው። ስለዚህ ያንን ስም ነው ወይዘሮ ሀና ስለ እናት የቀድሞ መስራች። ድርጅቱ እንግዲህ 24 ዓመት ሆኖታል። 9 ዓመት አስተዳድረዋል። 10ኛውን ዓመት ከኔ ጋር ትራንዚሽን ፔሪድ አድርገነው የልምድ ልውውጥ ብዙ ነገሮች አድርገን ቦርድ ላይ ግን አሉ እስካሁን ያግዛሉ። እሳቸው ያነሷት ሕፃን ስሟ ስለ እናት ነች። ስለዚህ ስሙንም የተቋሙ የተወሰደው ከዛ ነው። ከዛ ብዙ ሕፃናት እንዲያድጉ ድጋፍ እንዲያገኙ ድልድይ እንዲሆን እገዛ አድርጓል ስለ እናት ማለት ነው። ድንቅ ነው። ምን ሀሳቤ ውስጥ እንደመጣ ታውቃለህ? ሬዲ አንድ ስቶሪ አውቃለሁኝ። አንድ ሴት ዶሮ እንቁላል ታቅፋ የፈለፈለቻቸውን ጫጩርቶች ክንፎቿ ውስጥ አቅፋ የሆነ ሳር ላይ ተቀምጣለች። አንድ ቸልተኛ ሰው ያንን ሳር እሳት ይለቅበትና እዛ ሳር ላይ ተቀምጣ የነበረች እናት ሴት ዶሮ የታቀፈቻቸውን ጫጩርቶች ከዛ እሳት ለማትረፍ ታስባለች እና ያሰበችውንም አደረገችው። ከልጆቿ ፈጠር ብላ ለልጆቿ እየጮኸች እሳት እሳት አምልጡ፣ ሩጡ፣ ራሳችሁን አድኑ ልጆቼ ያለች ትጮኻለች፣ ደጋግማ ያለማቋረጥ ማለት ነው። ግን ልጆቿ ምንም ሊያደርጉ የሚችሉበት አቅም ላይ ብርታትም ላይ አልነበሩም እና ያንን ኖቲስ ስታደርግ መጨረሻ ላይ የወሰደችው እርምጃ እነሱ ላይ እንደቀደመው እንደነበረችው ሄዳ 2 ክንፎቿን ዘርግታ አልብሳቸው እዛው አቅፋቸው መቀመጥ። እሳቱ እነሱ ጋር ይደርስና መጨረሻ ላይ ያው ያከስላታል። ምንም የተረፈ የሰውነት ክፍል የላትም። እሷ በቃ ሞታለች። መጨረሻ ላይ ሰንባዲ መጥቶ ፒክ ሲያደርጋት ጫጩርቶቹ ምንም አመድ እንኳን ላያቸው ላይ ሳያርፍ ተርፈው ነው የተገኙት በህይወት ማለት ነው። this is what mother is። እናት እንዲህ ናት። ራሷን ላደጋ ጥላ አንተን የምታድን፣ ራሷን ለረሃብ አጋልጣ አንተን የምታጠግብ ብዙ ናት ያልኩህ እናት ከዚህም አንጻር ነው ስለ ልጆቿ መሆን ያለባትን ነገር ለመሆን ወደኋላ ማትል ናትና ምናልባት ባለሳሳት ስለ እናት በጎ አድራጎት ድርጅትን ብዙ ጊዜ ተመልክቼዋለሁኝ። የሚገባውን ስያሜን ያገኘው ለማለት ነው። የሚደረገው ድርጊት ለህፃናት ልጆቹ፣ ለሴቶቹ ምናል ዲሴብልድ የሆኑ የአካል ጉዳተኛ የሆኑ ልጆች ሁሉ እንዳሉ ህፃናት እንዳሉ አይቻለሁኝና ለነሱ የሚደረገው ነገር እዛ ውስጥ አገልግሎቱን እየሰጡ ያሉ እህት ወንድሞች እንዲህ አይነት ነገር ነው የሚያደርጉት ብዬ ነው ማስበው። አይቻለሁኝም በአይኔ ስላየሁኝ ነው። እና ይሄንን እንዲሆኑ ለማድረግ ድርጅቱ የሚሰራው የተለየ ስራ አለ ወይ? ከእናት የማይተናነስ ነው። አንተ ሰርቪስ ስትሰጥ ሁል ጊዜ የምትቆጥበው ነገር አለ አይደል? ሙሉ ለሙሉ የማትሰጠው ነገር አለ አይደል? እዛ ጋር ግን ለልጆቹ እንዲህ ናቸው ሳይባል እንዲያናቸው ሳይባል መመረጥ መለየት ሳይኖር እና ያየሁት ነገር እናትን የሆነ እንጂ የመሰለ አይደለም። ይሄ እንዲሆን የምታደርጉበት የተለየ ነገር አለ ወይ? እንግዲህ አስተሳሰባችን የተቃኘበት መንገድ ነው ብለን ነው የምናስበው። ሌሎቹንም መኮንን አይደለም። በእርግጥ የበጎ አድራጎት ስራ ላይ የተሰማሩት ሌሎች በጎ አድራጎት ድርጅቶች በአቅማቸው ሊወሰኑ ይችላሉ። በችሎታቸው በምርጫቸው እንዳርገው ስራ ሊጀምሩ ይችላሉ። ከዛ ውስጥ አንዱ እኔ እንደዚህ አይነት ችግር ያለባቸው ልጆች፣ እንዲህ አይነት የኢኮኖሚ ክራይሲስ ውስጥ ያሉ ልጆች እና እናቶቻቸው ብለው ሊጀምሩ ይችላሉ። የኛ እንደ አድቫንቴጅም ዲስአድቫንቴጅም ልናየው እንችላለን። ግን አዘ ሂውማን ቢንግ ልጆች ናቸው፣ ሰው ናቸው። በየትኛውም ሁኔታ ውስጥ ይገኙ ህፃናት ናቸው። ስራህን ለይተህ መስራት ነው። ስፔሻል ኒድ ወይም ልዩ ፍላጎት ያላቸውን ህፃን ለብቻቸው ቴኬር የምናደርግበት ስርዓት ዘርግተን እንሰራለን። ጤናማ ሆነው ደግሞ በሌሎቹ አማራጭ የድጋፍ አይነቶች ውስጥ ተካተው ከቤተሰብ ጋር መኖር የሚችሉትን ልጆች ተቋም ውስጥ እንዲያድጉ አናደርግም። ምክንያቱም ባይ ፕሪንሲፕል ተቋሙ ልጆችን በተቋም ውስጥ ማሳደግን አይደለም ምርጫ የሚያደርገው። ልጆች በቤተሰብ ስርዓት ውስጥ ማደግ አለባቸው።
ሁለት አይነት ስርዓት ነው ያለው። ተመራጩ ልጆች በሀገራቸው፣ በቀያቸው፣ በመንደራቸው በሚያውቁት ወገን ቢቻል ቤተሰቦቻቸው ደግሞ በህይወት ቢኖሩ በነዛው በእናትና በአባት እቅፍ ውስጥ ሆነው እነሱ ከሌሉ የደም ትስስር ያላቸው የተቋጥሮ ዝምድና ይለዋል። እነዚህን መሰረት አድርጎ ቢያድጉ ጥሩ ነው በዛው በሚያውቁት ማህበረሰብ። ግን ደግሞ አንድም እንደ ማህበረሰብ ይህን ግንዛቤ ከግምት ውስጥ ባለመክተት ልጆች በሌሎች አማራጭ የድጋፍ አይነቶች ውስጥ እንዲወድቁ ግድ ይሆናል። ቤተሰብ ወንድምህ በህይወት እያለ ያንተን ልጆች የማሳደግ ግዴታ ውስጥ መግባት ነበረበት። ግን አይ ብሎ ከሱ የለም ስለዚህ ብሎ ወደ ህፃናት ማሳደጊያ ማማተር ሌላ ሰው እንዲይዘው መፍቀድ ይሄ ልክ አይደለም። ስለዚህ ሰዎች ይሄ ግንዛቤያቸው ቢሰፋ አንደኛው በህይወት ባይኖር ማህበራዊ ቀውሶች እንግዲህ ብዙ ናቸው። በብዙ አይነት ችግሮች ልጆች ያለ አሳዳጊ ልታገኛቸው ትችላለህ። ስለዚህ እነዚህን ልጆች እኛ ማሳደግ አለብን የሚል ማህበረሰብ እንዲፈጠር እንግዲህ መስራት ነው የሚጠበቅብን። እኛም እንደ ተቋም፣ ግለሰቡም፣ የመንግስት የሚመለከተው አካል በእነዚህ ሁኔታዎች መሳተፍ መቻል አለበት። እንደዚህ አይነት ሚዲያዎች እንግዲህ ሲቀርብ ደግሞ ከዚህ አንግል መታየት አለበት። ለብዙዎች ያገባኛል ስሜት እንዲኖር ማለት ነው። ስለዚህ ልጆች በቤተሰብ ቅርጽ ውስጥ ነው ማደግ ያለባቸው። እኛ ተቋም ውስጥ የተለያዩ ህፃናትን ያው እንቀበላለን። ግን እንደ ፕሪንሲፕል የያዝ ነው የትኛውም ህፃናት መብቱ ነው ባይዘው ሰው ስለሆነ ስላልተመቸው የተለያዩ ክላሶች ውስጥ እንግዲህ ማስቀመጣችን አግባብ አይደለም። ሁላችንም በእግዚአብሔር ዘንድ ደግሞ አንድ ሰው በሚል ካታጎሪ ውስጥ ነው ያለነው። ስለዚህ ህፃን ሆነ ድሃ ሆነ አባት ኖረው እናት ኖረው አልኖረው ያ ሁሉ ሰው ሊያገኘው የሚገባውን ጥቅም በሙሉ ሊያገኝ ይገባዋል። አንፎርቹኔትሊ የማይሆንባቸው በርካታ ነገሮች ይፈጠራሉ። ሁሉንም እንደው ዝም ብለህ መውቀስ እንዳይሆን ያ በራሱ የሚታረምበትን ከታች ስርዓት በመዘርጋት ለውጥ ለማምጣት ጥረት ማድረግ ነው። በእኛ ተቋም ውስጥ ግን ይህንን ኃላፊነት እንወስዳለን። የእኔ እሳቤ እኔ የምችለውን ነው የማደርገው። ሀገሪቷን ችግር ወይም የዓለምን ችግር ብታስብ ሰፊ ነው። ምንም ልታድርጉ ላትችል ትችላለህ። አሁን ሶሪያ የሚፈጠረውን ነገር እያየህ ወይም እዚህ ሱዳን እየተፈጠረ ያለው ወይም ሌሎችም ቦታዎች በቃ ምንም አላደርግም ብለህ ልታስብ ትችላለህ። ኖ እኔ አንዲት ጠጠር መጣል ብችል ያ እየሰፋ መሄድ ቢችል ሁሉም ጋር መዳረስ በሚችልበት ጊዜ ወቅቱን ጠብቆ ከሀሳብ ይጀምራሉ። ስለዚህ ለእኛ ለሁሉም ህፃናት የሚሆን ቦታ አለን ብሎ መጀመርና አይ የለንም ስፔሲፊክ ለእንትና ብቻ ነው ብለህ መጀመር ሀሳብ ነው። ስለዚህ መርጠህ ትወስዳለህ። እኛ እንግዲህ መርጠን የወሰድነው ሁሉም ህፃን ሰው ነው። ስለዚህ ልናግዘው በምንችለው መጠን ጥረት እናደርጋለን። መርሃችሁ በዚህ አጋጣሚ ደስ የምትለኝ የተሻለ የልጅነት ጊዜ ለሁሉም ህፃናት ዋት ወንደርፉል። ይህም የሚያሳየህ ያው ልጆች በሰፊ ነው። በእርግጥ ልጆች በልጅነታቸው እንግዲህ ሳይንሱ ያረጋገጠው ተሰርተው የሚያልቁት ማክሲመሙ የተለያየ ጥናት የተለያየ ሊል ይችላል። የተለያየን ነገር በተለያየ እድሜ ላይ ልታቅ ትችላለህ። ግን ብዙ ነገር ተሰርቶ የሚያልቀው እስከ 12 ዓመታቸው ነው። ስለዚህ ወጥረህ እስከ 12 ዓመታቸው እንደ ወላጅ መስራት አለብህም። ከዛ በኋላ መስራት የለብህም አይደለም። ግን ብዙ ነገር ተሰርቶ የቤቱ መሰረት ተገንብቶ ከታች ጀምሮ አይደለም መጥቶ ነገ ከነገ ወዲያ ቢቆሽሽ ቀለም ትቀባዋለህ፣ ታጥበዋለህ በተለያየ ሁኔታ ውስጥ what matters is the foundation። ስለዚህ ያ የልጅነት ጊዜያቸው ትልቅ ስራ የሚሰራበት ነው። ግን እንደዋዛ እናሳልፈውና በፍሬው እንገናኛለን ማለት ነው። ገርማል። ድንቅ ነው። እኔ በብዙ የምነሸጥበት ተቋም ስለሆነ ነው ደጋግሜ በጎ ነገሮችን ስለእናት ማወራው እና ቅድም እንዳልነው እናት ሪፕሌሰብል ናት፣ የምትተካ አይደለችም። ስለ እናትም ያው የሚተካ አይደለም። የራሱን ብራንድ ፈጥሮ በራሱ ብራንድ ራሱን ሆኖ ፍሎሪሽ እያደረገ የመጣ 20 ምናምን ዓመታትን ያሳለፈ ትልቅ ተቋም ነው። የእውነት የማይጮህ የማይደሰኩር እንዲሰራው ብሎ የሆነ ጥሩምባ የማይነፋ ተቋም ነው እና ስራቸውን መስራት ባለባቸው ልኬት ወይም ደግሞ ልክ የሚሰሩ ሰዎች ደስ ይሉኛል እና አንተም ደግሞ ያን ሊድ የምታደርግ ስለሆንክ ደስ ሊልህ ይገባል። አንዳንድ ጊዜ እንደ ሰው የሚጠበቅብህ ነገር ነው። ከእውነት ነው ይሄ ቢብሊካልም ነው። እንኳን ለህፃናት እንቡጥ ለሆኑ ቀርቶ
ለእንስሳትም መራራት እንዳለብን ነው አይደለ መጽሐፉም የሚያዘው። ግን እዚህ ዓለም ላይ እንደዛ አይኖርም እና ያንን መኖር በጣም ውድና ናፋቂ የሆነበት ጊዜ ላይ እንደዛ መስራት ስለሚያስደንቀኝ ነውና በጣም እዚህ ተቋም ውስጥ ከብዙ ወንድሞችና እህቶች ጋር ሆነ ለነዚህ ጨቅላ ህፃናት እየተደረገ ያለው በእናት ልክ የሆነ አድራጎት ትልቅ እንደሆነ እንድታውቁ። አንዳንድ ጊዜ ሰው የሚያደርገውን ነገር ዋጋ ካላወቀ ተስፋ መቁረጥ ውስጥ ወይ ደግሞ እያደረገ ያለውን ነገር ወደ መተው አይደለ ወይ ደግሞ ወደ ሌላ ዳይሬክሽን የመሄድ ነገር ውስጥ ይገባል። ያ እንዳይኖር you are doing good መባል አለባቸው ሰዎች ጥሩውን ነገር ሲያደርጉ። ይህንን ሐሳብን ቆይ ተመለስበታለህ። ጥሩ ፖይንት ነው በእውነት። ከዚህ በፊትም በሌላ መድረክ ላይ አንስተሃል። ያው አንተ አምባሳደራችንም ነህ። ስለ እናትን በልኩ ሰዎች አላወቁትም ብለህ ስትናገር አውቃለሁ። ለእኔም እንደ ሜንቶር ደግሞ የምትሰራው ስራ ትልቅ እንደሆነ አውቀህ ስትሰራው ልዩነት ማምጣት ትችላለህ፣ ታከብረዋለህ፣ ልዩነት ማምጣት ትችላለህ ብለህ ምክረኛልና ሪኮግኒሽን ቢኖረው የሰጠኸኝ እውቅና ሰዓት ላይ ይህንን ሜንሽን አድርገሃል። ለዛም አመሰግናለሁ። እኔ ምንድነው ግን የምለው እንግዲህ የምናወራው የሆነ ሰው ጋር ደርሶ ሰዎች በዛ ቢማሩበት እግረ መንገዳችንን ደግሞ ተቋሙን ቢያውቁት ብለን የምናስበው ነገር ሊኖር ይችላል። ግን እዚህ ፖይንት ላይ እኔ የማስበው ማለት አንኳኩ ይከፈትላቸዋል ይላል መጽሐፉ። በትክክል አንኳኩቻለሁ ብዬ አስባለሁ። ሰው ያንን ማድረግ ከቻለ የሚያንኳኳው ያንን ማድረግ ከቻለ ግን ለምንድነው የምታንኳኳው? ራሱ የምትሄደው ወይም የምትጠይቀው እንዲህ ባደርግ እንዲያ ባደርግም የሆነ የምታውቀው ነገር ሊኖር ይገባል። ወይም በዛ ጥረት ውስጥ እንግዲህ ያወቅከው ነገር ማወቅ ከተለያየ አንግል ደግሞ የምትማረው ነው፣ የምታየው ነው፣ የምትኖረው ነው እና ያንን ነው የምትመነዝረው። ፋይናሊ በትክክል ማወቅ አግባብ ነው። በትክክል አውቀ ስትጠይቅ እግዚአብሔርም መልሱን በትክክል ይሰጣል የሚል እንትን አለኝ። የመጣውበት መንገድ እንደዛ ስለሚያሳይ ዋናውን ግን ላስጨብጥ የፈለግኩት አንተ እነዚህ ነገሮች በአጽንኦት መረዳት ማየት እና መጨረሻውን በጣም ሄደህ ባታውቀው እንኳን ለማሰብ መሞከር እነዚህ ሁሉ ፕሮሰሶች ናቸው። ግን የዚህ ሁሉ ጥረትህ ውጤት እግዚአብሔር ሲፈቅድ ይሆናል ማለት ነው። ስለዚህ ይሄ ሁሉ ነገር አሁን እኛ ጋር ሲፈጠር ስንሰራ የሆነ ነገር ስናደርግ ፋይናሊ እግዚአብሔሩ በእኛ ስራ እየሰራ እንዳለ ነው የምንረዳው፣ ሌላ አይደለም። ስለዚህ በዚች 13 ዓመት የታዘብኩት ይሄንን እግዚአብሔር እንዴት ስራ እየሰራ እንዳለ የሚያኖረን እሱ እንደሆነ ትክክል ለሌላ መትረፍ እንድንችል ያደረገው እሱ እንደሆነ እና ግን ሐሳቡ እንዴት መጣ ከታች ብዬ መልሰዋለሁ። እንዴት መጣ ለሚለው ከታች የመጣውበት ያየሁት፣ ያነበብኩት፣ የተማርኩት፣ ስሰራበት የቆየሁት ነገር ድምር ውጤት ነው። ስለዚህ በአጽንኦት ሰዎች ሊያስቡት የሚገባው ይሄ ነው። በጣም ሲገባ ውዳሴውንም አትፈልገው። ለመጣል የፈለኩት በየደረጃው ይሆናል ራሱ እውቀቱ። ለአንዳንዱ ሰው ሞራል ይሆናል አይደለ? አይዞ በርታ፣ ጎሽ አለው ከጎኔ የምትልበት እኔም ራሴ ኤክስፔክት የማደርግበት ጊዜያቶች ነበሩ። ሰው እንዴት አይታየውም ይሄ ነገር እምልበት፣ ለምን ከሌላ መንገድ ለማየት ይሞክራል ብዬ እምልበት፣ ለምን እንዲህ ያላደረገም ብዬ ኤክስፔክት የማደርግበት ጊዜያቶች ነበሩ። እነዛ ሁሉ ልምምድህ በዛ ኤክስፒሪየንስ ያደረግከው ነገር ደግሞ የሆነ ነገር እንድታቅ እያደረገ ሲመጣ ያወካት ነገር ጥቂት መሆኗን የሚገልጽ ፋይናሊ ከእግዚአብሔር ነው የሚሰራው። ስሩሚ እየሰራን አሁን በዚህ መንገድ አገናኝቶን ይህን ፕሮግራም ይዘን ስናወራ በዚህ ውስጥ ስለ እናት የት ጋር እንደሚደርስ እድል ለመፍጠር ዛሬ በእኔ ሰርቷል፣ ነገ በአንተ ይሰራል፣ ከነገ ወዲያ በሌላ ሰው ይሰራል። ስለዚህ እነዚህ አይነት ነገሮች አብረው መታወቅ አለባቸው ብዬ ስላሰብኩ ነው። ቴንክ ዩ እንትን ነው አሁን ካልከኝ ውስጥ ስራው ደግሞ የራሱን ስራ ይሰራል። እናንተ ጋር ይሄ ነው ያለው። እንዳልኩ ቅድም አትጮሁም ያልኩት ለዛ ነው። ብዙዎች ትንሽ ነገር ሰርተው በብዙ ሲጮሁ በብዙ ሲቦተልኩ ነው የምናያቸው። ይሄ ደግሞ እስናቲ ነው፣ ለኮሜርሻል የሚቀርብ ስራ አይደለም፣ የህሊና ስራ ነው። የህሊና ስራ ደግሞ እንዳልኩ ዝም ተብሎ ነው የሚሰራው። ምክንያቱም የእግዚአብሔር እጆች አሉበት እዚህ ውስጥ። የእግዚአብሔር እጆች ደግሞ እየተዘረጉ አምጡ ምንም ይሏል። በቃ የእግዚአብሔር እጆች ያለበት ስራ ራሱ ያመጣል ስራው ስለሚሰራ ማለት ነው። እና እንዲህ መሆን በራሱ የራሱን ብራንድ የፈጠረ ተቋም እንደሆነ አመላካች ነው። ለበጎነት መመረጥ ያስፈልጋል ብለህ ታስባለህ? ሁሉም ሰው የተመረጠ አይደለም፣ እንዳይሰጥ የተፈጠረ አለ። እኔ አሁንም አለማወቅ ነው የምለው። አንድን ነገር
ስላወቅ ታደርጋለህ ማለት አይደለም። ግን ስታቅ ኦኬ ይሄ ነገር ለካ እንደዚህ ነው የሚሰራው ትላለህ። ማወቅህ ነው። ከዛ በኋላ ደግሞ ቀጣይ ስቴፑ ወደ አክሽን መግባት ነው። በአጽንኦት ጉዳዩን መመርመር ማሰብ ያልኩህ እና ወደ አክሽን መሄድ ያልኩህ ጋር የሚገናኝ ይመስለኛል። ሰዎች እግዚአብሔር በአንተ የሆነ ነገር ሊሰራ ይፈልጋል፣ አንተ እምቢ ካልከው በሌላ ይሰራል። ሚሊየን ሰው አለው። መንገደ ብዙ አምላክ። ግን ከመልካም ነገር ከበጎ ነገር ማንም የከሰረ የለም። ግን ባለማወቃችን አንሳተፍም። ወይም ደግሞ መንገድ የሚመስለን ያኛው ብቻ ይመስለናል። እኔ በበጎ ስራ ውስጥ ብዙ አሳልፌያለሁ። ፋብሪካ ላይ ወይም ትላልቅ ተቋማትን ከፍተው የሚሰሩትን ሰዎች ከበጎ አድራጎት ስራ ለይቼ አላየሁም። ኢንቴንሽኑ ለትርፍ ልትለው ትችላለህ። ግን በጣም ጤናማ አድርገህ አንድ ፋብሪካ ውስጥ በጣም ብዙ ሰዎች እንዲሰሩ ስታደርግ የስራ ዕድል እኮ ፈጠርክላቸው። በጎ ስራ። ይሄ የሆነ ቦታ ሲደርስ ሌላ ሰው ደግሞ የሚሰራበት ልፍጠር ብለህ ለአንተ እኮ ለቤትህ ለልጆች ወይም ለቤተሰቦች ቤትም መኪና ምንም ይሄ ቁሳቁሱ ፓርት በገባ ልክ በቂ ኖረዋል። አንዳንድ ግሪዲ ሰዎች ሊኖሩ ይችላሉ። ይሄኛውን ጀምሮ የሆነ ቦታ ሲደርስ እንደገና ሌላ። ግን ኢንቴንሽኑን ማስተካከል ብቻ የሚያስተካክሉ ይመስለኛል። ጀስት በቃ ጤናማ አስተሳሰብ። ይህን በማድረጌ ሰዎች እየተጠቀሙበት ነው ብለህ ያው ከእግዚአብሔር ጋር ሲሆን አትሸዋወድም። እውነት ነው። የህሊና ስራ ነው ያልኩት ለዛ ነው። ስለዚህ ሰዎች በእንደዚህ አይነት ተቋም ውስጥ የሆነ ነገር እንዲያገኙ ስትሰራና እኛም ብንሆን አሁን ለምንድን ነው የበጎ አድራጎት ስራ ውስጥ የተሰማራ ነው? ስራ ጠፍቶ ነው ወይ ምናምን ብለህ ልታስብ ትችላለህ። እኔ ፐርሰናሊ የራሴ ቢዝነሶች አሉኝ። ገንዘብ ሜክ ማድረግ ችያለሁ፣ ያውም ያንግ ሆኜ። ብዙ ግን አላስደስተኝም። የመጣውበት መንገድ ይሄ ስላልነበረ ማለት ነው። የማቀውን ነው አይደለም የምኖረው እና ፍላጎቴ ሞር የገፋኝ ወደዚህ ነው። ቢዝነሶቹም ጤናማ እንዲሆኑ እፈልጋለሁ። በተቻለ መጠን ሰው የሚቀረጽበት ሰፊ የስራ ዕድል የሚፈጥርበት ምናምን ብለህ ትሞክራለህ። ግን ይሄኛው ደግሞ ሞር የተሻለና ሰው ሁሉ መጥፎ አይደለም። እውነት ነው። ስለዚህ ሲፈጠርም የተፈጠረው እኮ በእግዚአብሔር አምሳያ ነው። ግን ልምምዱ የመጣበት መንገድ ያየው በጎ ለማድረግ የተመረጡ ሊኖሩ ይችላሉ። ግን ሁሉም ሰው ምርጫው እንደሆነ ደግሞ የታወቀ ነው። ነፃ ፈቃድ አምላክ ነው አይደል እግዚአብሔር። ግን ያው ማስተጫዋች እኮ መሆን የምትፈልገው ከልጅነት ጋር ተያይዞ ያወካት ነገር እሷ ስለሆነች ስፖርት ብለህ ስትል ባይዘው በዛውም ቮሊቦል ተጫዋች ነበር። ከቁመት መገመት ይቻላል ማለት መርጠህ በዛ በኩል መሄድ ትችል ነበር። መርጬም የምፈልገው ቦታ ላይ ደርሼ አውቃለሁ። ግን በዚህ በኩል ደግሞ አይ ብለህ ቆም ብለህ እንደዚህ ነው የምፈልገው ስትል ይህንን ማለት ከየት ታመጣዋለህ? የተቀዳበት ቦታ አለ። ስለዚህ ያለፍክበት መንገድ፣ የመጣህበት፣ ያወቅከው፣ የተማርከው፣ ያየሃቸው ሰዎች ሁሉ አስተዋጽኦ አድርገዋል። ደስ ይላል። በወጣትነት እድሜ ላይ ነው እኔ ማስቀምጥህ። ልብ ጎልምሷል። እውነት ነው። ልብ ሲጎለምስ ነው ብዙ በጎ ነገሮችን ወደ መስራት የሚመጣው። እሱን አምናለኝ። ደስ ይላል አገላለጽ። ግን እኔ እንደው ዝም ብዬ ሳይህ በወጣትነት እድሜ ውስጥ መድብህና በዚህ እድሜ ብዙዎች ያው እንግዲህ አንድን ነገር ትርጓሜ የምንሰጠው ከምናየው አይደለ ከኑረታችን ነውና ብዙዎች በዚህ እድሜ ላይ they are somewhere else ብዙዎች ማለት ነው they are somewhere else። አንተ ግን እዚህ ቦታ ላይ በጣም ፈታኝ የሆነ ቦታ ላይ ሰው የሚሰራበት ቦታ ላይ በጣም አድካሚ፣ በጣም አዛይ፣ በጣም አፍጊ ብዙ ነገር የሚጠይቅ ቦታ ላይ 13 ዓመታትን አሳልፈሃል። አሁንም እዛ ውስጥ ነው ያለኸውና ፈተና የለውም ወይ? ፈተናውንስ ለማለፍ የተጠቀምከው ጥበብ ምንድን ነው? ፈተና አለው። እንደ እድሜህ፣ እንደ ኤክስፒሪየንስህ፣ እንደ መረዳት ታልፋችኋለህ። ግን እያንዳንዱን ዓመታት ቀደም ብለህ ካወቅከው አሁን እየኖርከው ካለው ጋር ለማየት ትሞክራለህ። ከስህተቶችህ ትማራለህ። እግዚአብሔር ጋር እንግዲህ ያለህን ነገር ጠበቅ ማድረግ ነው። የትኛውን ፈተና እስካልገደለ ሊያጠነክር ነው የሚባለው። ኤክሰለንት አም ዘ ሊቪንግ ዊትነስ እላለሁ ማለት መጥፎ ጊዜያቶች አሳልፌያለሁ። ደስ የማይሉ ሻሸመኔ ብራንች አለን። ከዛ ልጆች ይዘን ስንመጣ ያጋጠመን ችግሮች አሉ። ሰው መረዳት ሲያቅተው ለማስረዳት የምታደርገውንም ጥረት ከግምት ውስጥ ሳይከትልህ ሲቀር እያሳየኸውም ሌላ እይታ ውስጥ ሲገባ እነዚህ ሁሉ ያማሉ። ግን በእድሜ እያወቅከው እየበሰልክ ስትመጣ ሁሉም
የሚሆነው በምክንያት ነው። አንተን ሊያስተምር በዛ ውስጥ ባላልፍ እንደዚህ አልሆንም እላለሁ። አንተ ጋር ያለው ፕሪንሲፕል እነዚህን ሁሉ ፔኖች አንድ እንቅፋት ወይም ደግሞ የጋረደህ ነገር ካለ እና አንተ መሄድ የምትፈልገው ከዚህ ከጋረደህ ነገር ፊት ከሆነና ያንን ነገር ማለፍ ካለብህ you need to do something አይደለ? እነዚህ ሁሉ ፔኖች ፌስ ያደረጉ የተጠቀምከው ጥበብ ምን ነበረ? እንግዲህ ከታች የመጣሁበት ዳ ያለ ይይዛል። እኔ በጣም ጓደኛ መርጣለሁ። የመጣሁበት መንገድ ይህን እንዳደርግ አስችሎኛል ማለት ነው። እንግዲህ በተለያየ መልኩ እግዚአብሔር ይሰራል። እኔ ያንንም እግዚአብሔር ሆን ብሎ ያደረገው ነው ብዬ ነው የማስበው። ፖዚቲቭሊ ትራንስሌት ታደርጋቸዋለህ ነገሮች። ፖዚቲቭሊ ትራንስሌት ታደርጋለህ። ወደዛ ልመጣ ነበር። ለእኛ እዚህ መድረስ የትኛውም ቻሌንጅ ያስፈልግ ነበር ብዬ አምናለሁ። ስቴፒንግ ስቶን ነው። ተቋሙ አሁን ያለበትና ድሮ የነበረበት አንድ አይደለም። ግን እነዛን መጥፎ ቀናቶች ባናልፋቸው ኖሮ ጥሩ እየተረጎምን ሌሰን ያልነበራቸውም ማለት ነው። ያጋጠሙትንም ነገሮች ደግሞ እንደ ሌሰን መውሰድ በራሱ ለሚቀጥለው ያገለግልሃል ትምህርት ስለሆነ። ስለዚህ ለእኔ በተቋም ውስጥ በማደርጋቸው እንቅስቃሴዎች ቻሌንጅ ይኖራል። ምክንያቱም በጎ ስራ ነው የምሰራው። ግን እዛ ውስጥ ልጅም ስለነበርክ የምትናገረው ነገር ለምን ብለህ ስትል በሌላ አይን ሊታይብህ ይችል ነበር። ግን እነዛ ሁሉ ታልፈው ግን ለራስ ደግሞ ትምህርት እየሆነ ለልጆቹ ድምፅ መሆን ስላለብን ድሮ የምናገርበት ቶን እና አሁን የምናገርበት ቶን አንድ አይደለም። ይሄ ስሩ ኤክስፒሪየንስ የመጣ ትምህርት ነው። እያንዳንዱን ግን የመጣ ቻሌንጅ በጸሎት ዋናው እኔ ብዙ በጣም ጠንካራ የምትለኝ ክርስቲያን አይደለሁም። ሆነስትሊ ጥሩ መሰረት ስላለኝ እና የእናቶቼ በጣም ብዙ እናቶች አሉኝ። የእናቶቼ ጸሎት በተለይ ዋናዋ እናቴ ደግሞ ቆንጅት ይሄ ማርያው የመጣው የአንደበታቸውን ጥፍጥና ቀምሻለሁ አይደለ? ይሄ ነገር ስላለ እንደው እግዚአብሔር ያግዘኛል። ሁሉም ሰው በሚስማማበት የሚያቀኝ ሰው በሚስማማበት እግዚአብሔር ይቀድማል እላለሁ። ማስቀደም ያለብህን ማስቀደም አግባብ። ስለዚህ ሁሉን የሚሰራው እግዚአብሔር ነው ብዬ አምናለሁ። ከህይወቴ ያገኘሁት እንግዲህ ከልምዴ ማለት ነው ያገኘሁት ይሄን ነው። ስለዚህ ሁሉን ሰጥተህ ነው የምትሄደው። ምክንያቱም በጎ ነገር ሁሉ የእግዚአብሔር ነው። እግዚአብሔር ደግሞ ለበጎ ነገር እንቅፋት ቢያመጣም ያሳልፈሃል። ሁሉንም ሰጥቶ ነው የሚያመጣ። አስተምሮኝ ያሳልፈኝ። ስለዚህ በዛ ውስጥ በደንብ ሰርቶኛል ብዬ አስባለሁ። ከዚህ በኋላም ያለው ነገር እንዲሁ ነው። ከፍም ቢኖር ዝቅም ቢኖር እኔ የምታበይበት አይደለም። ተቋሙን በተወሰነ ደረጃ ጎርቶታል ብዬ አስባለሁ እኛ ወደ ሚዲያው ባለመውጣታችን። ምክንያቱም ለልጆቹ አፍ ልንሆን ተቀምጠን እኔ ይደብረኝ ነበረ። በነበረኝ አረዳድ ህፃናት ማሳደጊያ ላይ እየሰራ ርካሽ ተወዳጅነት ማጥፍ ይመስለኛል። በየሚዲያው ሁሉ እየወጣ እንዲህ ነው እንዲያ ነው ብለህ የምትለው ግን በተለያዩ መድረኮች ደግሞ የምናነሳቸው ሀሳቦች የህፃናት መብቶች እንዲከበሩ፣ እንደ ሰው እንዲቆጠሩ፣ ህፃናት ስለሆኑ ወይም በችግር ውስጥ ስላሉ ዝም ብለው እንዳይታለፉ። ብዙ ጊዜ ችግር ታነሳ ፐርሰናል ይደረግባል። ታነሳባቸው ደስ ይላቸዋል። ለብቻቸው ብትነግራቸው እንደዚህ አይነት ነገር ቻሌንጅ ነበረው እና እነዛ ትንሽ ከበድ ይላሉ። ለልጆቹ ግን አፍ ልንሆን ነው የሚገባን የነበረ። ወደ ሚዲያው መውጣት ግንዛቤ መፍጠሪያ መንገዱ ነበረ። አሁን ከእግዚአብሔር እርዳታ ጋር ባላንስ እያደረግን እንሄዳለን። ጊዜውም ደግሞ የሚፈቅደው በተለያየ ሶሻል ሚዲያ መውጣት የግድ ስለሆነ ምናልባት አልገባህም ወይ ገብቶ ደግሞ እንደገባህ አክት እያደረግህ አይደለም፣ ወይም ደግሞ እንዳልኩ ቅድም ያው ጀስት አንዳንድ ጊዜ ራስን መግለጽ ከሌላ ነገር አንጻር ይተረጎማል ብሎ ከመፍራትም አንጻር ግን እየሰራችሁ ያለውን በጎ ስራ ለሌሎች አለመናገር ወይም ደግሞ አፍ ልትሆኑላቸው ለሚገቡት ህፃናት አፍ ማጣት የሌሎችን ሰዎች መባረኪያ መንገድ መስበር ነው ብዬ ነው ማስበው። ገብቶሃል? እኔ እዛ ጋር I'm supposed to do something meaningful ትርጉም ያለው የሆነ ነገር ማድረግ አለብኝ አንተ ተቋም ውስጥ መጥቼ። ምክንያቱም እነዛ ህፃናት በአንተ ስር ስለሚተዳደሩ ወይም በአንተ ተቋም ውስጥ ስላሉ doesn't mean that ያንተ ናቸው ወይም ደግሞ አንተ ብቻ ኃላፊነት አለብህ ማለት አይደለም። እኔም አለብኝ። ምክንያቱም ሰው የሚል ስያሜ ያላቸው ናቸው። ስለዚህ እኔም ሰው ነኝ። የሰው ጉዳይ ያገባኛል። ምን በወጣህ አንተ ብቻ ነው የምትዝለው፣ የምትደክመው፣ የምትጨነቀው፣ የምትባጥለው። ያገባኛል አንተ ጉዳይ። እንዲህ ያሉ ጉዳዮችን ያገባኛል ብለው
የሆነች ጠብታ ጠብ ሊያደርጉ የሚፈልጉ ብዙ እህት ወንድሞች አሉ። እነዛ ሰዎች ዳይሬክትሊ እነዚህን ቦታዎች አያገኟቸውም። በብዙ መንገድ ኢንተራክት ይደረጋሉ እና ያንንም ትክክለኛ ቦታ ቀጥታ እንዲያገኙት ከማድረግ አንጻር ነው መናገር የሚያስፈልገው ብዬ ማስበውና አንድ ጉዳይ ከባለ ጉዳዩ ጋር ነው መገናኘት ያለበት። በመሀል የሆነ ነገር ካለ ችግር ይፈጠራል። አሁን እንደውም ማዕከሉ የራሱ የሆነ ሚዲያ አቋቁሞ የራሱ የሆነ ስቱዲዮ ፎርም አድርጎ በዛ ውስጥ የራሱን ስራዎች እየገለጸ ነው። በቃ ይሄ ነው መሆን ያለበት። ምክንያቱም ታቢዮ አይደለም ይሄ መኩራራት እንዲህ የሰራው ነው ለማበጥ አይደለም እኮ ሰው የሚባረክበትን መንገድ ለማሳየት ነው። በቃ ኑ እዚህ ጋር እንደናንተ ሰው የሆነ ሰው ተጎድቷል፣ ተቸግሯል፣ መንገድ ጠፍቶበታል። በምንችለው እንዲህ ያደረግንለት ነው። ቀዳዶች ደግሞ አሉብን። ኑና እነዛን ቀዳዶች በመድፈን በረከት አግኙ። የአስራት በኩራት ስራ እኮ ነው እየሰራችሁ ያላችሁት፣ ሌላ ነገር አይደለም። መንፈሳዊ ስራ ነው። በዚህ የበጎነት ስራ ውስጥ 13 እና ከዛም በላይ ዓመታቶችን በሌላም ቦታ ላይ ስታሳልፍ በጣም የተነካህበት አሳዛኝ ገጠመኝ፣ ደስ የሚል ገጠመኝ ካለ ሁለቱን ንገረኝ። የመጀመሪያው ሐሳቤ ያነሳው ጥሩ ፖይንት ስላለው ጓደኞቼ ራሱ እንደዚህ እንደምሰራ ሁሉም የማያውቁበት ጊዜ ነበርና ተቀይመውኝ እንዴት እንዲህ እየሰራኝ አናውቅም ብቻህን እንትን መግባት ፈልገህ ነው እንደ ሁሉ እስከማለት ገነት መግባት ምን አለ ብትነግረን የተባልኩበት ጊዜ አውቃለሁ። ለሁሉም ጊዜ ያለው ነው። ትልቅ ነገር ነው ለእኔ በተለያየ ፊልድ ውስጥ ስለሚያውቁኝ ሰዓቱን ጠብቀው ሁሉም በሚያውቁት ሰዓት ያሰሚል እምነት ነው። ከዛ ውጪ ግን በቃ ጊዜው አሁን ይፈቅዳል። ሶሻል ሚዲያውን መጠቀም እና በሶሻል ሚዲያው ህብረተሰቡን ማንቃት ትክክል ነው፣ ኃላፊነትም ጭምር ነው። ስለዚህ ያንን እንጠቀማለን። ቅድም ያልከው ነገር ነው፣ እየሰራንበት ነው። ትንሽም ብትሆን ያሳለፍናት ጊዜ ሌላ መኮፈስና ያልሆነ ስሜት ውስጥ እንዳንገባ ረድቶናል። ቀድመን ወደዛ አይነት ነገር ውስጥ እንደው ዝም ብለን ጮኻቸው ቢሆን ኖሮ ሰሚት አይ እሱ ብቻ ሳይሆን መታበዩም ካለመብሰል ጋር ይመጣ መታበዩም ሌላ ያው ከኖርማል ሰው እኮ ትንሽ ወጣ ትላለህ አንተ። አሁን ብዙ ሰው እኮ ያውቃል በተለያየ መድረክ ላይ ያው ሚዲያ ላይ ይቻለው ምናምን የሚልህ ሰው ታገኛለህ። አሁን ተጀምሯል። እኔም ሬስቶራንት ውስጥ ገብተህ ጥሩ ነው የምትሰራው ስራ ምናምን ይላል ማታውቀው ሰው። እኔም ማውቃቸው የማያውቁኝ የነበሩ አሁን የማላውቃቸው በጣም ብዙ ሰዎች አሉ የሚያውቁኝ ማለት ነው። እና እንደነዚህ አይነት ሰዎች ግንዛቤ እንዲኖራቸው ጤናማ በሆነ ሁኔታ መንቀሳቀስ መስራት አግባብ ነው። ተገቢውን ስራ በተገቢው መንገድ ለሌሎች እንዲደርስ ማድረግ በሚለው እናስራታለን። ወደ ቀጣይ ሁለተኛው ጥያቄ የበጎ አድራጎት ስራ ላይ ይህን ያክል ዓመት ቆይታል እና በዛ ውስጥ አሳዛኝ አጋጣሚና አስደሳች አጋጣሚ ካለ አሳዛኝ የምትላቸው አሉ? ልጆች ያለፉበት ሁኔታ አለ፣ በጣም ቀርባቸው አታችመንት ኖሮ በተለይ አድገው ሞቱ ህፃናት ይኖራሉና ያኔ እነዛ አሳዛኝ የምትላቸው ናቸው። ግን በጣም ብዙ አስደሳች ለውጡን ስታየው ማደጋቸውን ስታይ የተሻለ ውጤት ኖሯቸው ኮሌጅ ሲገቡ አሁን በቅርቡ ደግሞ አባቶኛል ድሬ ማለት ነው የስፖንሰርሽፕ ፕሮግራም ላይ የነበረች ህፃን አድጋ ወጉ ደርሷት ከዛ ደግሞ የኔም አማካሪ ነች ባይዘው በጣም ስማት የሆነች ልጅ አለች ሃይሚ ትባላለች። በጣም ወዳት ለእሷ እንግዲህ አባቶኛል። አንዳንዶቹ የተገኙበትን አሳዛኝ ሁኔታ እንዳወቀ እንዳየ ሰው በህይወት መትረፋቸው ራሱ በጣም አስደሳቸው እና ብዙ ህፃናት በቤተሰብ እቅፍ ውስጥ እንዲያድጉ ድልድይ በመሆን በራሱ ደስ ይላል እና በረከቱም ቀላል አይደለም። የበጎነት ተምሳሌትህ ማን ነው? መቼም ሁሉም ሰው የሆነ ነገር ለመሆኑ የሆነ ሰው አለው ምሳሌ የሚያደርገው ከሚል አንጻር ነው። አዎ አለኝ ማለት በስነ ስርዓት ለዛሬ ማንነቴ እናቴ ነች እችላለሁ ሁሉ ጊዜ። ቅድም ስሟን አስቻለሁ እማሆይ ቆንጅት ለእኔ ብዙ መንገዶችን የጠረገች እና የእሷን ህልም ያጋባች ስለሆነች እሷን እችላለሁ። ከዛ ባሻገር ግን ትሬሳን ብታይ ቀላል አይደሉም። ከሀገራችን የክብር ዶክተር አበበች ጎበናን ሲስተር ዘቢዳርን አርአያዎች ናቸው ማለት ነው። በጣም ደግሞ የሚያስደስተኝ አቶ ሳሙኤል ሰንሻይን ይገርሙኛል። እንደ ቤንችማርክም አስቀምጣቸዋል። ድምፃቸውን አጥፍተው ነው ብዙ ስራ የሰሩት። ማንንም እጅ ሳያይ ደግሞ በራሱ የሚያገዝ ተቋም ፈጥሮ አሁን ደግሞ እንደውም በጣም ሰፍቷል። ከህፃናት ባሻገር
አረጋውያንም ይዟል። አቶ ሳሙኤል ሰንሻይን ማለት እንደ ቤንችማርክ አስቀምጣቸዋል። ለጊዜው ስሙን የረሳሁት ግን ደግሞ በጣም የብዙ ህፃናት አባት የሆነ ደግሞ አለ። ከሁለተኛው ዓለም ጦርነት በኋላ በጣም ብዙ ህፃናትን ያግዝ የነበረ አሁን እንደውም ከእግዚአብሔር ጋር ያለኝን ስምምነት እሱ ላይ ያየሁበት ይመስለኝ። የበጎነት ስራ ፈታኙ ነገር ምንድን ነው? የበጎ ስራ ብቻ ግን አይደለም። ይሄ ስራ እንዴት ፈታኝ እንደሆነ በደንብ ማንሳት እንችላለን። ከአንተ ጋር ነው ቁም ነገሩ ያለው፣ አንተ ውስጥ ነው። አንተ ለዛ ጉዳይ ላልከው ጉዳይ የምትሰጠው ቫልዩ ማለት ከፍና ዝቅ ያደርገዋል። ከየትና የት መተህ ነው አሁን እየቀረስክ ያለው ጉዳይ ስለሆነ ማለት ነው። አይ ትንሽ ቀረብ ላድርገው በጣም ሩቅ ነው ማለት ትችል ነበር። ወይም ደግሞ ሌላም ስራ ሲጀመር አይ ይሄ አያዋጣኝም ከኮስት አንጻር ድካምም ልፋትም ወጪ የሌለው ግን እዚህ ውስጥ እንደ ሌሎቹ ተቋማት ምስረታ ይህም አድካሚ ፓርት አለው። ለእኔ መረዳትህ አንተ ያለበት ሌቭል ቁም የሚያደርገኝ ምንድን ነው? ለምሳሌ በሆነ ወቅት ላይ እንዴት ሰው አይረዳኝም? ይሄ ያመኝ ነበር። ሰው ካልተረዳኝ በጣም ሪቴት ከሚያደርጉኝ ነገሮች አንዱ ነው። ግን ውስጡን ስትመረመር ኤክስፔክቴሽን ስላለ እሱን አራግፈህ ስትነሳ ግን እንደ ጤናማ ነገር ታየዋለህ። ሰዎች እንደዚህ ቢያስቡ እንዲህ ቢያደርጉ ትላለህ ጤናማውን። ግን ደግሞ የመጡበትን ሁኔታ ለማየትም ስትሞክር ቀድመህ በጣም ብዙ ሀብታም እኮ አለ ምንም ማድረግ ያልቻለ። አንዳንዴ ሁሉ እስኪፈትነኝ ድረስ ካልተፈቀደለት እኮ መስጠት አይችልም እስክል ድረስ እነዚህን ማየት ትችላለህ። ጉዳዩ ያለው አንተ ጋር ነው። በአንተ እውቀት፣ አረዳድ እና አክሽን ውስጥ የታጠረ ይመስለኛል። ምንም ነገር ሊያቆምህ አይችልም። አንተ በጤናማ መልኩ እየተንቀሳቀስክ ከሆነ ተግዳሮቶቹ በጠቅላላ አንተን ሊያጠነክሩ ሊያስተምሩ ነው። ግን አንተ የምታይበት መንገድ ግን ፍራስትሬት እንድታደረግ እኔ የሰራሁት የነካሁት ሁሉ በቃ አይቀናም፣ አይሳካም፣ ምንም የሚያግዘኝ ብሌምም የምታደርገው አንዴ በመንግስት፣ አንዴ በግለሰብ፣ አንዴ በተቋማት ምናምን ስታደረግ ይሄ በደንብ መፈተሽ ያለበት ይመስለኛል። ስለዚህ የትኛውም ተቋም ሆኖ የሆነ ቦታ ላይ እንዲደርስ ጤናማ የምትላቸውን የአሰራር ሂደቶች የተከተልክ፣ አንዳንዱ ቤት ትንሽ ከበድ የሚል ስርዓትም የሌለበት ሊሆን ይችላል። ከሰው ጋር መግባባት ስኪል ነው አይደል? እሱም የሌለበት ግን ስርዓትም እያበጀህ ህግና ስርዓቱን እየተከተልክ ሴም ታይም ደግሞ አንተም በጤናማ መልኩ ነገሮችን የምትረዳበትና ኦኬ ከዚህኛው ምንድን ተማርኩ ስለዚህ ቀጥሎ ምን ላድርግ የምትል እያንዳንዱን ቀናት ያሳለፍከውን በማስተዋል የምታይ ከሆነ ያግዛል ብዬ ያስባለሁ። ለነገ ተሻለ ግን ሁሉም ነገር ያው ከእግዚአብሔር ጋር ይመለሳል። እውነት ነው። በዚህ ሁሉ ዓመታት ጉዞ ውስጥ የቆምከው ሳትደነቃቀፍ ቀርተህ ሳይሆን እግዚአብሔር ስለምትል ነው። you have the master key። የትኛውም ችግር ቁልፉን ስለያዝከው ነው። ከእግዚአብሔር ጋር ያለ ሰው ምንም አይነት ታክል ውስጥ ቢሆን ይቆማል። እንዳልከው ፈታኝ ነገር ውስጥ ስላልገባህ አይደለም። ፈታኝ ነገሮች በብዙ ዳይሬክሽን ይመጣሉ። ግን የሚመጡትን የሚፈትኑ ነገሮች የምተረጉምበት የምትመለከትበት ወይም ደግሞ ለሚፈትኑት ነገሮች ፕሮዲውስ የምታደርገው መፍትሄ ነው ማተር የሚያደርገው እንጂ በማንኛውም አይነት ዘርፍ ውስጥ እንቅስቃሴ ውስጥ there are lots of problems እና ችግር አይደለም የማይኖረው ለችግሩ መፍትሄ ነው ብዙ ጊዜ የማይኖረው። ያንን ለመስራት ዝግጁ የሆንክ ሰው ከሆንክ ሁልጊዜ በሚገጥሙ ችግሮች ውስጥ ተሻግሮ የተማርክም የታመምክም የዳንክም አፕስ ኤንድ ዳውንስ መስት ናቸው። በጣም ፈታኝ ዘርፍ ስለሆነ ነው ማለት ሰው ላይ ነው የሚሰራው። ሰው ላይ ነው እኮ በቃ ቁስ ላይ የምትሰራው ነገር it's okay በብዙ መንገድ ፌል ሊያደርግ እንኳን የሆነ የምታከምበት ነገር ነው። ሰው ላይ የምትሰራው ነገር ግን ሁልጊዜ ትክክል መሆንን ይጠይቃል። ከዛ አንጻር ነው ይሄ በጣም ፈታኝ ነው የምልህና ማደንቃችሁም ለዛ ነው። ትልቁን ስራ ነው እየሰራችሁ ያላችሁ። የእግዚአብሔር ውክልና ይዞ መስራት እና ማለት ነው ያድከባል። በቃ እሷን በትክክል አድሚት ማድረግ ከተቻለ ያንተ ጥቂት ስራዎች ነው የሚጠበቁት እንደማለት ነው። ዜሮ ነው የሚሰራው እያልኩኝ ሌላ አይነት አስተሳሰብ ካለኝ የትኛውንም ቻሌንጅ የማለቃቅስበት ጊዜም ነበረ። ባይዘው አሁን እኔ በደረጃ የምታወራኝ ብዙ ነገሮች አልፈው አሁን ላይ ሆነን የአሁኑን ነው የምናወራው። ቀላል ስላልሆነ 13 ዓመት በላይ በጎ አድራጎት ስራ ላይ ስላለው ግን በእነዚህ ጊዜያቶች የማላቃቸው ብዙ ነገሮች ስላሉ የራሴን ድርጅት ሻሸመኔ ላይ በመክፈት ሂደት ውስጥ ነው እኔ ስለ እናት ነው ያገኘሁት። የራሴን ድርጅት 50 ህፃናት የትምህርት የጤና የምግብ ድጋፍ የማድረግ እንቅስቃሴ ውስጥ ነበርኩኝና ላይሰንስ አውጣ ስባል ነው ወደ ወይዘሮ ሀና እና ሌሎች መማቃቸውን እስኪ እንደዚህ አይነት ሐሳብ አለኝ ጀምሬያለሁ ብዬ ስል መረጃዎችን ማስረጃዎችን አንዳንድ ነገሮችን
ከየት ነው የሚጀመረው? ላይሰንስ የሚጠይቀው ነገር ስላለ የበጎ አድራጎትና ማህበራት ኤጀንሲ ነበርና እነዚህ ላታውቃቸው ትችላለህ ምን ሪኳየርመንት በዚህ ሂደት ውስጥ የወይዘሮ ሀና ጥያቄ ግን ህፃናት ላይ ከሆነ የምትሰራው ለምንድን ነው እኔ ጀምሬው 9 ዓመት ያስተዳደርኩት ድርጅት እየተዘጋ አዲስ ለመክፈት የምታስበው የሚለው ሐሳብ እንግዲህ እግዚአብሔር ያገናኘው ሐሳብ ሊሆን ይችላል። birds of the same feather floats together ምክንያት ነው የዚች ዓለም ኑሮ ምክንያት መሆን ነው ብዬ ነው ማስበው። ለሆነ ሰው መባረክ ለሆነ ሰው መቆም ምክንያት መሆን ነው። የሆነ ሰው ላንተ ሆኗል፣ አንተ ደግሞ ለሆነ ሰው እየሆንክ ነው። ያ የሆንክለት ሰው ደግሞ ለሆነ ሰው ይሆናል። ሰው ቼን ነው፣ ሰንሰለት ነው። ገብቷል? ስለዚህ እንዳልከው የእግዚአብሔር እጅ በሁሉም ነገር ውስጥ አለ፣ በተለይ በበጎ ነገር ውስጥ አለ። ሁልጊዜ ደስ የሚለኝ በአንተ ህይወት ጉዞ ውስጥ በተለይ ደግሞ ስለ እናት የበጎ አድራጎት ድርጅት ውስጥ ስመጣ ልጆችህ ስታፍ ሜምበር ናቸው። ሁልጊዜ አገኛችኋለሁ። ብዙ ጊዜ ይህ ዕድል አይፈጠርም። ልጆቻችን የሆነ ጀርባ ናቸው፣ ከሆነ መጋረጃ ጀርባ ናቸው። እኛ የምንሰራው በጎ ነገር ውስጥ ፓርቲስፔት እንዲያደርጉ እድሎችን ብዙ ለመፍጠሩ ፎከስድ አይደለንም፣ ኖቲስ አናደርገውም። ራሳችን ላይ ነው ትኩረታችን ሁሉ ያለው። ልጆችህ ጅራቶችህ ናቸው። አብረው ነው በቃ ተፍ ተፍ ሲሉ እዛ ህጻናቶችን ትሪት ሲያደርጉ ቃ የሆነ ያለውን ትሪትመንት ሁሉ ሲያደርጉ አያቸዋለሁኝ። እና ምንድነው የድርጅቱ ተቀጣሪ ናቸው ወይስ አንተ ለነሱ አስበህ ያደረከው ነገር ማወቅ ስላለ ለምን ልጆቻችንን በእንደዚህ አይነት ነገር ውስጥ ማሳተፍ በዚህ ዓለም ድሎት እንዲያገኙ በሚሊየን የሚቆጠር እነሱ ላይ ኢንቨስት ከማድረግ በላይ ነው። እዚህ ነገር ላይ ነው ልጆቻችን ቋሚ ተሰላፊ እንዲሆኑ ማድረግ ያለብን። ያ ነገር በጣም ምሳሌነት ስላለው አንተ ምናልባት ልብ ብሎ ላይሆን እንጂ እኔ ግን ስለማያቸው ነው። እና ምንድነው what is the secret behind እነሱ ብቻ አይደሉም ባለቤቴም እናትህስ ቢሆን እማሆይ መች ቀርተው ያውቃሉ? ምንድነው አሁን ለኔ ተቋሙ እኮ እንዳንድ ልጅ ነው፣ እዛ የቤተሰብ አካል ነው። ግን በዚህ ሂደት ውስጥ ሰዎች የሚማሩበት እንዲሆን ቆየን አይደለ? ቤታችንን የኛ ብቻ ከማድረግ አወጣ ነውና ህግና ስርዓቱ ተጠብቆ ብዙዎች የሚያዩት የሚጎበኙት ተቋም እንዲሆን አንዳንዶች ድሮን የነበርኩበት ሌቭል ላይ ወይም ስለእናት የነበረበት ሌቭል ላይ ያሉ ተቋማት አሉ። አሁን ድረስ ስማቸው የማይታወቅ ግን የሆነ ነገር እየሰሩ በሚችሉት ኮንትሪቢዩት እያደረጉ ያሉ ተቋማት አሉ። እኛ ግን ከዛ አለፈንና ለማህበረሰቡ ደግሞ ሌላ ድል ፈጠረ። ቅድም ጨዋታ ውስጥ ያነሳሁት አይመስለኝም፣ ራሳችንን እናይበታለን ቤት ውስጥ። ለምሳሌ እኔ ማመስገኛዎቼ እላቸዋለሁ ጤናማ እጅና እግር አለኝ እና ሌላ እንደጎደለብኝ እንዲሰማኝ አልፈቅድለትም። እንዳይኖር እጅና እግር ኖሯቸው ግን ካልጋ መነሳት ያልቻሉ ህፃናት ያሉበት ቤት ስለሆነ ዕለት ዕለት እግዚአብሔርን ስላለኝ እጅና ስላለኝ እግር ማመሰግንበት ነው። ስለዚህ ያስታውሳል በትክክል። ይሄ ቻሌንጅ እንግዲህ ወደ ቤተሰብ ይመጣል። በሐሳብህ እኮ አንተ ራስህ መንታ መንገድ ላይ ትሆንና እንደዚህ ይሻላል እንደዚህ ባደርግ ይሆናል ምናምን የምትልበት የሐሳብ ፍጭት ጊዜ አለ። አንተ ራስህ ብቻ ሁለት ስትሆን ቤተሰብ ስትመሰርት ልጆች ሲፈጠሩ ደግሞ ከነሱም ጊዜ ነው የምትወስደው። እና በዚህ አጋጣሚ ባለቤቴን ላመሰግናት እወዳለሁ። በጣም ድንቅ ሴት። እሷም እንደዚህ አይነት ባለቤት ባትሆን ኖሮ እንደዚህ ለመሆን ይከብደኝ ነበረ። እግዚአብሔርን ለእግዚአብሔር ትቼ ማለት ነው። ስለዚህ ከጀርባ ያሉ ነዳጆች አቅሞች እና እኛ ቤት አሁን በጣም ብዙ ጊዜ በዓል የሚከበረው ጠዋት ብቻ ነው። ስለዚህ ከሰዓት ስለ እናት ነው እንዳለ ምን ህፃናቶች ጋር ለዛ ነው ቡሄ የለ አዲስ ዓመት የለ ገና የለ ምን የለ ስለማቅ ነው አይደል? መስቀልም ያው ዋዜማው እዛ ደመራው ተደምሮ ዕለት ዕለት ነው። ወደ ቤትም ስትሄድ እኮ ደሳስ ከሚሉ ሰዎች ጋር በጋራ ነው እኮ የምታከብረው። ያም ሌላ እንደገና ከለር ነው በጣም። ስለዚህ ስሩ ታይም ነገሮች እንግዲህ ተቀየሩና ልጆችም ከፍ እያሉ ሲመጡ የሚያዩትን ነው የሚኖሩት። እነሱም በቃ የሚያዩት ደግሞ አባታቸው እናታቸው ይህንን ተቋም ሲያገለግሉ ሲያግዙ መውጣት አይችሉም። አየህ ከዚህ ከነሱ አልፎ ጓደኞቻቸው ይመጡበታል እዛ ተቋም ውስጥ እና የቮለንተር ሰርቪሱ አሁን ስልና በጣም ብዙ ቮለንተር አለ። በዚህ አጋጣሚ አንተም ክረምት የሰመር ካምፕ ላይ ልጆች ታሰለጥን ነበር። እነዛ ልጆች እንግዲህ እድል አገኙ የሚያግዙበት የሚያዩበት። በዚህ አጋጣሚ ስለ በጎ ፈቃደኞች እንግዲህ እነሱንም ላመሰግን እወዳለሁ ስለ እናት ላይ ለሚያደርጉት መልካም ተግባር ሁሉ። ወላጆቻቸው ደግሞ ይሄ ተቋም የተሻለ ነው ለነሱም ጥሩ እድል ይፈጥራል ብለው አምነው ልጆቻቸውን ስለላኩት ወላጆችም እንደዚሁ ማመስገን ፈልጋለሁ። ከስለ እናት ጎን ለቆሙ በጠቅላላ ምስጋና ይድረሳቸው። ግን በዚህ አጋጣሚ ከማመስገኑ ባለፈ በጎ አድራጎት ስራ ስላለ ልጆቻችንን የምንልክ እንዳለን ሁሉ በዛው ልክ ደግሞ የክረምት ትምህርት ቤት
አስመስሎ ደግሞ በቃ ልጆቻቸው የሆነ ቦታ ላይ ቆይተው እንዲመጡላቸው አስበው ይልኩዋል። እነሱም መታረም አለባቸው። ጊዜ ማሳለፊያ አይነት ነገር አድርገው የሚሉት ግን የኛ በጣም ስርዓት ህግ ያለው ስለሆነ እኛም አንገባበትም። አሁን ራሱ በጎ አድራጎቱ እንደ አንድ ዊንግ ሆነው ይህንን አውትሶርስ ያደርገዋል። የሚመጡት ስርዓት ስላለው ማለት ነው በጎ ፈቃደኞች። እነዛ በጎ ፈቃደኞች እያንዳንዱ የመጡትን ልጆች ኦሪየንቴሽን ከመጀመሪያ ቀን ጀምሮ ፕላን አድርገው ማለት ነው ስራ ከመስጠት ስራውን ከመገምገም እና ማን ሰርቷል ማን አልሰራም መጨረሻ ዓመት መዝጊያው ላይ እንግዲህ ጳጉሜ ውስጥ ደግሞ ባለፈው እንዳየኸው ሪኮግኒሽን ተሰጥቶ የምንለያይበት ፕሮግራም አለ። ስለዚህ የተሻለ ነገር ልጆች እንዲያገኙ እድል ፈጥሯል መኖሩ በራሱ። ስለዚህ ለእኔ ህፃናት የተለየ ነገር አድርጌላቸው አይደለም። ለእኔ ልጆች አሁን ትላልቆቹ የስለናት ልጆችም ያን ቤት ተመልሰው እዛው ያገለግላሉ፣ ያግዛሉ እና ቤታቸው ነው የተሰጠህን መልሰህ የምትሰጥበት ተቋም ነው። ስለዚህ ቮለንተሪዝም ወይም በጎ ፈቃደኝነት ከራስ ያለፈ ነገር የምትሰጥበት ብቻ ሳይሆን የምትማርበት ነው። ቤት ውስጥ በመግባትህ በጣም ብዙ የምታገኘው ጥቅም አለ። ስለዚህ ወላጆች ይህን ሴክተር በጤናማ አይምሯቸው በማየትና በመረዳት ልጆቻቸውን በአግባቡ መላክ መቻል አለባቸው። የሆነ ነገር አውቀው እንዲመጡ እነሱም ያላቸውን የሆነ ነገር መስጠት እንዲችሉ ጭምር። ይሄ ነው። ድንቅ ነው። ምን ቸገረህ፣ ምን እናግዝ፣ ምን ጠብታ እናዋጣ ስትባል አይ እኑና መጀመሪያ ተቋሙን ተመልከቱት፣ ከተመለከታችሁት በኋላ በሚሰማችሁ ስሜት ተነሳስታችሁ ማድረግ የምትችሉትን አድርጉ የምትል ስልጡን ሰው ነህ። ይሄ ነገር የለም ብዙ ጊዜ እንዲህ አምጡ እንዲህ አድርጉ የሚል ሰው መጀመሪያ እዩ። ምክንያቱም ሰው በሚያው ያምናል፣ ትክክለኛውንም ነገር ያደርጋል። ይሄ ሶ ፕሮፌሽናል። ይሄንንም አፕሪሼት ማድረግ ስላለብኝ ነው። ኑ ተቋሙን እዩ። ምንም ነገር ከማድረጋችሁ በፊት ተቋሙን እዩት። የሚደረገውን የሚሰራውን ሰዋዊ ስራ ተመልከቱ፣ እግዚአብሔራዊ ስራ ተመልከቱ። ከዛ በኋላ በአቅማችሁ በልካችሁ የተፈቀደላችሁን ነገር ራሳችሁ አድርጉ ነው የምትለው። መስጠት ሁሉ ጊዜ ገንዘብ የሚመስለን ሰዎች አለ እና ያ ትክክል ስላልሆነ ሶሻል ሚዲያም ላይ ሊሆን ይችላል ወይም የሜንስትሪም ሚዲያዎች ላይ ወጥቼ የተወሰኑ ነገሮች አውርቼ ከዛ ስልክ ይጎርፋል። ከዛ ምን እናግዝ አካውንት ላክልን እንደዚህ ምና እኔ አላምንበትም። ሰዎች ጊዜ ላይኖራቸው ይችላል፣ ግን ከዚች ደና ከመሰላቸው ነገር ላይ የሆነ ነገር ኮንትሪቢዩት አድርገው እረፍት እንዲሰማቸው ፈልገው ሊሆን ይችላል። እኔ ደግሞ ከገንዘብ በላይ ማሰብ እንችላለን። ህሊናዊ እርካታ ያለው ነገር አለው። ጊዜህን በመስጠትህ ታተርፋለህ። ስለ ልጆች አስተዳደግ በጣም ብዙ ሰው እኮ ላያውቅ ይችላል። እንዲሁ ቅድም እንዳልኩት ከወላጁ ዝም ብሎ ሲወርድ ሲዋረድ የመጣውን ታሳቢ አድርጎ ብቻ ትዳር መስሎ ልጅ እያሳደገ ያላል። ስለዚህ ይሄ አይደለም፣ ይሄ ቁም ነገር አለበት፣ ይሄ ሳይንስ አለበት የምትለውን ትምህርት ልትጎበኝ በሄድክበት ግንዛቤ ከፈጠር መምጣት ትልቅ ነገር ነው ማለት። ስለዚህ ቤተሰብ ትሆናለህ። የስለ እናት ቤተሰቦች በአብዛኛው ምን እናግዝ የሚሉት መተው ስላዩ ሀሳባችን ሙሉ የሚሆነው እያንዳንዱ ህብረተሰብ ገንዘብ ስለረዳ አይደለም። ብዙ ጊዜ ችግር እኮ እዛው ጎናችን፣ ቤታችን፣ ጎረቤታችን አለ፣ በጉያችን ይዘነው። ስለዚህ እዛው ጋር ራሱ እኛ ሌላ እንደ ስራ ይቆጠር የለ አንዳንዴ ሌላ ስራ ብንሰራ አላ ብዙ ስራ ብንሰራ ህይወት እስካለ ኑሮ እስካለ ድረስ እነዚህ ማህበራዊ ቀውሶች ይኖራሉና ይህንን እንሰራለን ብለን እንላለን እንጂ እያንዳንዱ እኮ እዛው ጎረቤቱ ጋር ችግሩን መያዝ ቢችል ግንዛቤ ቢኖረው እናንተን ማገዝ ጋር ባልመጣ ኢንዳይሬክት እናንተን ማገዝ ነው። ሁሉም ሰው ደግሞ ከጎኑ የሚደገፍ ሰው አጥቶ አይደለም። ግን ምን ያክል ግንዛቤ ያለው ከዛ አንዳንዱ ካለበት የጊዜ እጥረት የተነሳ ኦርጋናይዝድ ሆኖ ወዳለ አንድ ተቋም ሄዶ የሆነ ነገር ኮንትሪቢዩት ማድረግ ይፈልጋል። እኛ ግን በጣም ብዙ የምንሰጠው ነገር አለን ቢገባን ብለን እናስተምራለን። ስለዚህ ሰዎች ወደ ስለ እናት ኑ ስንል ከሚወራው ባሻገር በአይናችሁ የምታዩት ይገዛቸዋል። ሁለተኛ እያንዳንዱ ቤታችሁ ያስቀምጣችሁት ነገር በጠቅላላ ለስለ እናት ያግዛል፣ ገንዘብ መሆን ይችላል። ስለዚህ ያንን ታሳቢ አድርጉ የሚለውን ትምህርት እንሰጣለን። በጣም በርካታ ሰዎች ቤታቸውን ያጨናነቀ ብዙ የማይፈልጉት ነገር አለ። ስለዚህ ለልጆቻችን መጽሐፍ ያስፈልገናል። እኛ ልጆቻችን ስንል እንግዲህ በስራችን ዙሪያ ያሉትን ብቻ አይደለም። በጣም በርካታ ህፃናት የመማሪያ ቁሳቁስ በማጣታቸው ምክንያት ትምህርት ያልጀመሩበት ሁኔታ አለ። እኛ ግን ብዙ መጽሐፍ፣ ብዙ ደብተር ቤታችን ተቀምጧል። ይሄን የምንችል ሰዎች አለን። ግን ሄደን ባለማየታችን ምክንያት ከልብ አይደርስም፣ ወደ አክሽን አንሄድም ማለት ነው። ያ የሚመጣው ወደዚህ ተቋም መተን ባየነው ነገር ቢሆን ጥሩ ነው። ሌላም ቦታ እኛ ጋር ብቻ አይደለም፣ የትም ቢሆን ይገባዋል። የራሱን የሚሰጠው ልብስ ትክክለኛውን ውሳኔ መወሰን የምትችለው ትክክለኛ ቦታ ላይ መገኘት ስትችል። ስለዚህ ያ የሚገዛ ሀሳብ ነው እንጂ ሞልቶን ተርፎን አይደለም። አይ ነው ያለ ማለት ነው። በጣም ብዙ ህፃናት ችግር ላይ ያሉበት አገር ላይ ያለ ነው። ለብዙዎች መድረስ እንፈልጋለን።
ግን ያ በራሱ ቀላል አይደለም። እንዲሁ በቀላሉ አይመጣም እና ህግና ስርዓቱን ተከትለን መድረስ ብንችል ጥሩ ነው። እያንዳንዱ ማህበረሰብ ደግሞ የሚያደርገውን እገዛ ጤናማ በሆነ ሁኔታ ቢረዳው። አንድ ብር ቫልዩ እንዳለው ስንት ሰው ያውቃል እንላለን። እንደማይጠቅም ነው የምናስበው። ስለዚህ አንድ ብር ከአካውንቴ ላይ አልክም እንደማይጠቅም ስለማስብ፣ ግን ያቺ ኮንስታንት ሆና አንድ ሰው የነበረው 10 ሰው 100 ሰው ሲሆን 1000 ሰው ሲሆን ቁጥሩ እየዳበረ መምጣት ይችላል። ይህንን የተገነዘበ ሰው የኔ አንድ ብር እዛ ቤት ቫልዩ አላት ብሎ ስለሚያስብ ነው የሚያግዘው ማለት ነው። እና ይህንን ግንዛቤ እንዲያገኝ ድል እንፈጥራለን። እናንተም እንግዲህ የሚዲያ አካላት ይህንን ኬር እንድናደርግ ነው እንግዲህ እያደረጋችሁ ያላችሁ። በዚህ ውስጥም ሰው ይማራል። ከፍዬ አንተንም ቲምህንም ሳላመሰግን ድንቅ ጨርሰናል። እኔ በጣም ከልብ ነው አመሰግንህ። አይ ነው በጣም እየመሸብን ሁላችንም ሩቅ ስለሆን ነው እንጂ እናወራ ብናነጋ የምንጨርሰው ሀሳብ እንዳለ አላምንም። ምክንያቱም ብዙ ያለን ሰዎች እንደሆነ ነው የማምነው እና እግዚአብሔር ፈቅዶ በሌሎች ሀሳቦች ላይ እናወራለን እና ለዛሬው በዚህ ብቃኝ። ታስተላልፋት መልእክት ካለች ብቻ መጨረሻ ሀሳብህን በልና እንስካ። እኔ ስለመጣ ከልብ በጣም አመሰግናለሁ። እኔም አመሰግናለሁ እድሉን ስለሰጣችሁኝ። በዚህ አጋጣሚ ይህንን ሾው የምትከታተሉ አካላት ስለ እናት የት እንዳለ ላታውቁ ስለምትችሉ አድራሻው ሳር ቤት ቫቲካን ኤምባሲ አካባቢ ይገኛል። 0940 65 65 65 ወይም ደግሞ 0921 93 ላይ ብትደውሉ ታገኙናላችሁ። ዛሬም የምንለው ኑ ነው። በጣም ብዙ ታተርፋላችሁ። ምንሰጠው ስለተረፈን ብቻ መሆን የለበትም። ምንሰጠው ስለሚገባው መሆን አለበት። ኃላፊነት እንደመወጣት መወሰድ አለበት። የምንሰጠው ምንድን ነው የሚለውም መታሰብ አለበት። በጣም ብዙ ኢትዮጵያውያን ጋር የሚደርስ መልእክት ይመስለኛል። በዚህ የምትሰሙ ሁሉ ስለ እናትን እንድትጎበኙ እንድታግዙ ጥሪ እናስተላልፋለን። የምታግዙት ግን መታችሁ ካያችሁ በኋላ መሆኑን አጽንኦት ሰጥተን እናልፋለን። ደስ ይላል። አመሰግናለሁ። ኑ ቡና ጠጡ። ኑ ስትል ኑ ቡና ጠጡ ትዝ አለችኝ። ስለ እናት በጎ አድራጎት ድርጅት ውስጥ በየሶስት ወሩ አሁን 3 ወሩን በፊት ግን ለረጅም ዓመታት ማለት በየወሩ ነበር። በየወሩ ወር በገባ የመጀመሪያ ወር ነበር። አሁን ግን ኦፊሻል አድርገ ነው በየ3 ወሩ። ምክንያቱም ሶሻል ሚዲያ ሆኗል አሁን። ስለዚህ እንደ ኢቨንት ተቆጥሯል። በቃ በጣም ደስ የሚል ይሄ ራሱ ሌላ ኳሊቲ ነው። እዚህ መድረክ ላይ የሚሰሩ ስራዎች በጣም ድንቅ ናቸው። የተለያዩ ትልልቅ ሰዎች ይጋበዛሉ። የአእምሮ ምግብ ይሰጥበታል። ብዙ ሳይኮተች ያላቸው ሀሳቦች ይነሱበታል። ህፃናቱ የሚገነቡባቸው ሀሳቦች ይነገራሉ፣ ይወራሉ። ከዛ ባሻገር ሻይ ቡናው፣ ዳቦ ሁሉ ነገር ተዘጋጅቶ የፋሚሊ አይነት ስፕሪት እንዲፈጠር የሚደረግበት ትልቅ ኢቨንት ነው። ይሄንንም ጆይን እንድታደርጉ በትዕግስት ስላዳመጣችሁን ከልብ አመሰግናለሁ። ያሬድዬንም እንደዚሁ ጨርሰን